ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራማችን ስለ ዩናይትድ ባለፉት 24 ሰዓታት የወጡ አዳዲስ መረጃዎችን ማቀርብላችሁ ይሆናል። የማርከስ ራሽፎርድ ጉዳይ፣ የኤደርሰን ጉዳይ እንዲሁም ደግሞ ቶናሊን በሚገባ እናያነሳዋለን። ውድ አድማጮቻችን፣ ዩናይትድ በገንዘቡ ረገድ በጥሩ ሁኔታ ላይ እየሄደ እንዳለ መረጃዎቹ ይጠቁማሉ። የሶስተኛውን የሩብ ዓመት ገቢያቸውን ሲታይ ማንቸስተር ዩናይትድ 37.7 ሚሊዮን ዩሮ ትርፋማ ሆኗል። ከአምናው አንጻር የ3.2 ሚሊዮን ዩሮ ኪሳራ ላይ ነበሩ ማለት ነው። 40 ሚሊዮን ዩሮ ለውጥ አለ ማለት ነው። ዩናይትድ ዘንድሮ የአውሮፓ ቻምፒዮንስ ሊግ ተሳትፎ ማግኘቱን ተከትሎ በገቢው ረገድ ጠንካራ ቡድን እንደሚሆንም አንዱ የሚጠበቀው ትልቁ ጉዳይ ነው የሚሆነው። ወደ አድማጮቻችን፣ ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ካስፈረማቸው ተጫዋቾች ውስጥ አንዱ የሆነው ሴን ላሜንስ የውድድር ዓመቱ ምርጥ ፈራሚዎች ውስጥ ስሙ ተካቷል። እንግዲህ እዛ ስም ዝርዝር ውስጥ ሴን ላሜንስ አንዱ ነው። ሪያን ቸርኪ፣ ቪክቶሪዮ ኮሬስ እንዲሁም ሌሎችን መጥቀስ ይቻላል። በኔ እይታ ግን የግራኒት ዣካን ያክል ተጽዕኖን በክረምት የዝውውር መስኮት የፈጠረ የለም። ላሚንስ ከመጣበት ዋጋ አንጻር ዩናይትዶች ኤሚ ማርቲኔዝን ትተው ላሚንስን ቢያመጡም የላሚንስ የዝውውር ሂደት ውጤታማ ሆኗል። ዩናይትድን የግብ ጠባቂ ችግሩን በሚገባም መቅረፍ ችሏል። በጣም ጥሩ የሚባልም ዝውውር ሆኖ የሚታሰብ ነው የሚሆነው። ሌላኛው የሚሆነው እንግዲህ ዩናይትድ አዲስ ስፖንሰርን በተለይ በስልጠና ወቅት የሚያደርገው የማሊያ ላይ ስፖንሰር ማግኘት ችሏል። ከዚህም ዩናይትዶች 20 ሚሊዮን ፓውንድን የሚያገኙ ይሆናል። የዩናይትድ የአማካይ ክፍልን በሚመለከት የዝውውር መስኮቱ ምን ይላሉ? የአጥቂ መስመሮስ ምን እየታሰበ ነው? በአጠቃላይ ይህንን ጨምሮ የተለያዩ መረጃዎችን አጠናቅሬ መጥቻለሁ። ወደ አድማጮቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጉን አትርሱ። በሁለቱ ቻናሎቻችን ነው የምንለቀው። ስለዚህ በሁለቱም ቻናል የማንቸስተር ዩናይትድ ደጋፊ የሆናችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዩናይትድ በክረምቱ የዝውውር መስኮት የመጀመሪያ ተቀዳሚ 5 ተጫዋቾችን የማስፈረም እቅድ እንዳለው ባለፉት ፕሮግራሞቻችን አንስተናል። አንደኛው 3 የአማካይ መስመር ተጫዋቾችን ማስፈረም፣ ሁለተኛው የሚሆነው ደግሞ የግራ መስመር የተከላካይ መስመር ተጫዋችን ማስፈረም፣ ከተቻለ ደግሞ የአጥቂ መስመር ላይ አንድ ተጫዋችን የመጨመር ፍላጎት አላቸው። ታዲያ የዩናይትድ የግራ መስመር ተመራጭ ዓላማው የሆነው አንዱ ሊዩስ ሃል ነው። ይህንን ተጫዋች ታዲያ በዝውውር መስኮቱ ዩናይትዶች ለማግኘት ጥረትን እያደረጉ ይገኛሉ። ነገር ግን አንቶኒ ጎርደን እና ሳንድሮ ቶናሊን በክረምቱ የሚለቁ የሚመስሉት የኒውካስትል ዩናይትዶች ይህንን ተጫዋች የመልቀቅ ዕድላቸው ጠባብ ነው ተብሎ የሚጠበቅ ነው የሚሆነው። ዩናይትዶች በግራ መስመር ላይ እንደ ማቲያስ ኩኛና ፓትሪክ ዶርጉን የሚጠቀሙ ከሆነ የግራ መስመር ተከላካይ መስመሩን የተሻለ ተጫዋች በጥሩ የማጥቃት መስመሩን የሚያግዝ ተጫዋች ማስፈረም ይፈልጋሉ። ምክንያቱም ሉክ ሾው ወደ አድማጮቻችን በፕሪሚየር ሊጉ በሳምንቱ 2 ጨዋታዎችን እየተጫወተ ምርጥ ብቃቱ ላይ ይቀጥላል አይጠበቅም። ሉክ ሾው አንድ የውድድር ዓመት በጥሩ ፐርፎርማንስ ከቀጠለ በኋላ ጉዳት ሊያጋጥመው ስለሚችል በተለይ ደግሞ የተመላላሽነት ቦታው ይልቅ የግራ ተከላካይ የግራ የተከላካይ መስመር ላይ ሆኖም በማጥቃቱ ረገድ በተሻለ ሳያግዝ ሩጫዎችን ሳያደርግ በጥንቃቄ መጫወትን የሚያስፈልገው አይነት ተጫዋች ይሆናል። ውደድሞቻችን ዩናይትዶች በኤደርሰን ዝውውር ጉዳይ በመጨረሻም የዝውውር ተጠናቋል ማለት የሚቻልበት ደረጃ ተደርሷል። 39 ሚሊዮን ዩሮ መስማሚያ አንቀጻቸው ሆኗል። የ5 ዓመት ውልን ከዩናይትድ ጋር የሚፈርም ይሆናል። እንግዲህ የደሞዙ ጉዳይ 75,000 ፓውንድ ነው የሚያሳየው ያለ በይፋ ደግሞ ተጫዋቹ ሲፈርም የሚታይ ይሆናል። 39 ሚሊዮን ዩሮ እየታየ የሚጨመር ሚሊዮን ዩሮዎች አሉት። በአጠቃላይ ዝውውሩ 45 ሚሊዮን ዩሮ ሊደርስ ይችላል ሙሉ ክፍያዎች ከተሳኩ። ማይክል ካሪክ እንዲሁም ደግሞ የዩናይትድ ኃላፊዎች ግን በግልጽ ተናግረዋል። ይህ የኤደርሰን ፊርማ የካዝሜሮ ቀጥተኛ ተተኪ አይደለም። ይህ ማለት ምን ማለት ነው? ዩናይትዶች በክረምቱ የዝውውር መስኮት የካዝሜሮን ተተኪ በዝውውር መስኮት ላይ የሚፈልጉት ይሆናል። ካሪክ ኤደርሰንን በሚገባ እንደሚፈልገው ለዩናይትድ ኃላፊዎች ተናግሯል። ዩናይትድ ከሳጥን ሳጥን የሚመላለስ የተሻለ ተጫዋች እንደሚፈልግ ይታወቃል። በተለይ በፍጥነትና በፊዚካል በአካል ብቃቱ ነገር በፕሪሚየር ሊጉ የሚሆን ተጫዋች ይፈልጋሉ። ኤደርሰን ዘንድሮ የውድድር ዓመቱ ላይ ብዙዎቻችን ባለፈው በግል ተጫዋቹ ላይ በሰራው ፕሮግራም እንዳነሳሁት በዘንድሮ የውድድር ዓመት በተለይ የአምናው አሰልጣኙ የነበሩትን ጋስፔሪኒን ማጣቱን ተከትሎ ደካማ ብቃትን ካሳዩ ተጫዋቾች ውስጥ አንዱ ነው። የአትላንታ ደጋፊዎችም እንዲለቅ ፈልገዋል። ነገር ግን መርሳት የሌለባችሁ የታቻምናው ነው። እኔ በጣም የሚታየኝ ቤርጋሞ በጣም ጥሩ ፐርፎርማንስ ካሳየባቸው አንደኛው ከአርሰናል ጋር ያደረጉት ጨዋታ በጣም ጥሩ ብቃቱን ያሳየበት ነበር። በጣም ከኳስ ጋር ያለው መጣመር በተለይ ደግሞ ቦክስ ቱ ቦክስ በጣም ጥሩ የሚባል ተጫዋች ነው። ዩናይትድ እንደ ተቀያሪ ቤንች ካመጣው በኔ እይታ በጣም ጥድት ያለ በጥሩ ዋጋ የተገኘ በጣም ጥሩ የዩናይትድን የአማካይ መስመር ማሻሻል የሚችል ነው። ምክንያቱም ዩናይትድ
ኩቢ ሜኖን የማይፈልግባቸው ጨዋታዎች ይመጣሉ። በአካል ብቃቱ ረገድ ኢንተንሲቲ የሚያስፈልግባቸው ጨዋታዎች ከኩቢ ሜኖ ጎንም ተሰልፎ ዩናይትድ ማጥቃትን ሲመር ይህንን ተጫዋች ወደፊት ጠጋ አድርጎ ማጫወት የሚችል ነው። ስፔሶችን መሸፈን የሚችል ነው። በጣም የተሻለ ክህሎት ያለው ተጫዋች ሆኖ ይታየኛል። ነገር ግን ትልቁ ኤደርሰን ላይ ያለኝ እኔ ሀሳብ በፕሪሚየር ሊጉ ደግሞ በጣሊያን ሴሪያ እንኳን ፍጥነቱ ወይም የመዘግየት ችግር ይታይበታል። በፕሪሚየር ሊጉ መጥቶ ደግሞ ይህ ሁኔታ ፈታኝ ሊሆንበት ይችላል። ፍጥነቱን በሚመለከት የኡጋርቴ አይነት ችግሮች ይታዩበታል። ማኑኤል ኡጋርቴ በዩናይትድ ቤት የመቆየት እድል ሊኖረው ይችላል። ዩናይትድ ቤት ተጫዋቹ ቢቆይም ግን ዩናይትዶች 3 የአማካይ መስመር ተጫዋቾችን ከማምጣት የማይቆጠቡ ይሆናል ተብሎ የሚጠበቅ ነው የሚሆነው። ዩናይትድ ታዲያ በዚህ የዝውውር መስኮት ተመራጩ ፈራሚያቸው ሊሆን የሚችለው የመጀመሪያ የዝውውር እቅዳቸው የማይክል ካሪክ ቹዋሚኒ ነው። ቹዋሚኒ ምንም የማይገኝለት ምርጡ ፈራሚያቸው እንደሚሆን እምነት አላቸው። ነገር ግን ጆዜ ሞሪኖን ያስፈረመው ሪያል ማድሪድ ይህንን ተጫዋች ይለቀዋል ወይ? ትልቁ ጥያቄ ነው። ጆዜ ይህንን ተጫዋች ላለመልቀቅ ፍላጎት አላቸው። ነገር ግን ቹዋሚኒና ፍሬድሪክ ቫልቬርዴን እንዴት አስማምተው ያቆያሉ? ዩናይትድ ከዚህ ሰጣ ገባ የሆነ ነገር ለማትረፍ ይሞክራል፣ ከሁለት አንዱን ተጫዋች ለማስፈረም። ታዲያ ዩናይትዶች የካዝሜሮን አይነት ሁኔታ ይጠብቃሉ። በዝውውሩ መጨረሻ ላይ የሆነ ነገር ሊመጣ ይችላል የሚል ጆዜ ደግሞ የመልበሻ ክፍሉ ከሚረበሽ ብለው አንዱን ተጫዋች ሊለቁ ይችላሉ የሚል ነው። ሌላኛው ካሚቪንጋን ይፈልጋሉ የሚል ነው። ዩናይትድ ግን የመጀመሪያ ተቀዳሚ ዓላማቸው ካሚቪንጋ አይደለም። ሌላኛው እንግዲህ ኤደርሰን ነው። ኤሌት አንደርሰንን በሚመለከት እንግዲህ ሁለት ሀሳቦች እየተነሱ ይገኛሉ። አንደኛው ማንቸስተር ሲቲ ከሁጎ ቬና ጋር ከዚህ ተጫዋች ጋር ድርድሮችን ሲያደርጉ ታይቷል የሚል ነው። ዩናይትዶች ተስፋ ሊያደርጉ የሚችሉት ማንቸስተር ሲቲ ቅጣት ተቀረበበት ይህንን ተጫዋች ከዝውውር ያቆሞ የሚችልበት እድል አለ። ቅጣቱ ደግሞ እስከዚህ ወር መጨረሻ ድረስ ይወያይ ወይም ደግሞ የዓለም ዋንጫ ከመጀመሩ በፊት ቅጣቱ የማንቸስተር ሲቲ ይፋ ሊሆን ይችላል። ታዲያ ቅጣቱ በነጥብ ረገድ በዝውውር ረገድ ከሆነ ዩናይትድ ተጠቃሚ ይሆናል ተብሎ ይታሰባል። ግን ይህ ሁሉ ቢሆን የሚል አማራጭ ነው። እንዳያችሁት ደግሞ ባለፉት 2 ዓመታቶች ቅጣቶች ሲጣሉ ማንቸስተር ሲቲ ላይ አላየን። ታዲያ ዩናይትድ የመጀመሪያ ዓላማው ቹዋሚኒና ኤሌት አንደርሰን ይሁን እንጂ በዝውውር መስኮቱ ላይ ሳንድሮ ቶናሊንም እያነጋገሩ ይገኛሉ። ይህንን ደግሞ ፋብሪዚዮ ሮማኖ ነው ያወጣው። ዩናይትድ ለኤደርሰን ጉዳይ ወደ ጣሊያን ሲሄዱ የቶናሊ ተወካይም በጣሊያን እንዳለና በጣሊያን ንግግርን አድርገዋል። ነገር ግን ቶናሊን ማሳመን ቀላል ደግሞ ላይሆን ይችላል። ምክንያቱም አርሰናልም ይፈልገዋል። መፈለግ ብቻ አይደለም፣ አንድሬ በርታ ጣሊያናዊ ከሆነ የአርሰናል ስፖርቲንግ ዳይሬክተር ጋር ንግግሮችን አድርገዋል። ዩናይትድ ጠንካራ ብሎ ማሳመን ያስፈልጋል። ዝውውሮች መስኮቶቹ ላይ ፈጠን ያለ እንቅስቃሴ ያስፈልጋል። መጀመሪያ ግን የኤደርሰን ዝውውርን ማጠናቀቅ ይጠበቃል። ዩናይትዶች ሌላኛው ትልቁ ስራ የሰሩት ማቲያስ ፈርናንዴዝ ላይ ነው። ማቲያስ ፈርናንዴዝ ለማሳመን ዩናይትዶች 60 ሚሊዮን ፓውንድ መክፈል ይጠበቅባቸዋል። እዚህ ዝውውር ላይም አርሰናል የሚገባ ከሆነ ዋጋውን ከፍ ሊያደርግባቸው እንደሚችል ይጠበቃል። ነገር ግን ዩናይትዶች በዚህኛው ዝውውር እንኳን ከቶናሊ በተሻለ ሙሉ በሙሉ እምነት አላቸው። ስለዚህ ይህ ዝውውር በነፃነት ይጠናቀቃል የሚል ወደ አድማቻችን። ሌላኛው ዜና ማርከስ ራሽፎርድና ዩናይትድን የሚመለከት ነው። ባርሴሎና በጣም በሚያሳዝን ሁኔታ ማርከስ ራሽፎርድንም ማንቸስተር ዩናይትድንም በማይመጥን ሁኔታ ባርሴሎና አንቶኒ ጎርደንን አስፈርሟል። ኦልሞስት የጤና ምርመራውን እያደረገ። አሁን እዚህ ጋር የምታዩት ዩናይትዶች 30 ሚሊዮን ዩሮ ክፈሉን ይህንን ተጫዋች እስከ ጁን 15 ድረስ በይፋ የተጫዋቹን አስፈርሙት የሚል ሀሳብ አላቸው። ባርሴሎናዎች እያደረጉት ያሉት እንቅስቃሴ ግን አምና በጋርናቾና በአንቶኒ የተሞከረው የሪያል ቤቲስና የቼልሲን እንቅስቃሴ ነው። ተጫዋቹ ወደ የትም ቦታ አይሄድም፣ እኛ እናስፈርማለን ብለው ያሳምኑታል። እንግዲህ ለባርሴሎና ያላደረገው ነገር የለም ማለት ይቻላል። ማርከስ ራሽፎርድ ደሞዙን ለመቀነስ 40% የሚሆነውን ደሞዙን ለመቀነስ ኦልሞስት አንዳንዶቹማ ግማሽ ያደርጉታል። ወደ 175,000 ከ350,000 ወደ 175,000 ደሞዙን ለመቀነስ ሁሉ ፍላጎት አለው። ነገር ግን ባርሴሎና ከሱ ይልቅ ለራሳቸው የሚስማማቸውን መምረጥ መብታቸው ነው። የመረጡት ማንን ነው? አንቶኒ ጎርደንን ነው። አሁን እዚህ ጋር ነው የዩናይትድ ታክቲክ ሊመጣ የሚችለው። ዩናይትድ ሊያደርጉ የሚችሉት ምንድነው? በቀጣዮቹ ጊዜያቶች ዩናይትድ ይህንን ተጫዋች በዩናይትድ ቤት እንደሚቆይ ማረጋገጥና ወደ ሌላ ቡድን አትሄድም፣ ስብስብ ውስጥ ትቆያለ የሚል ከዛ ክለቦች ዝውውሩን እንዲያደርጉት የማድረግ ውሳኔን የሚጠይቅ ይሆናል። ዩናይትዶች ለአሞሪም ያወጡት ዋጋ አሁን ቁጥራዊ መረጃዎች ወጥተዋል። ለአሞሪም በጠቅላላ 16.75 ሚሊዮን ፓውንድ ከፍለዋል። ይህ ከፍተኛ ክፍያ እንደሆነ ይሰማቸዋል። ነገር ግን ይህንን ውሳኔ መወሰን ነበረባቸው። ዩናይትዶች የማቲያስ ፈርናንዴዝ ዝውውር ማይሳካ ከሆነ የባሊባን ዝውውር እንደ ሁለተኛ አማራጭም ይዘውታል። ነገር ግን በባሊባ ዝውውር ቶተናምም የዚህ ተጫዋች ፈላጊ ነው። ታዲያ ዩናይትዶች ደስተኛ ናቸው። ቶተናምም ቢሄድ ማቲያስ ፈርናንዴዝ ማሳካት ከቻሉ ዩናይትድ በዚህ የዝውውር መስኮት የመጀመሪያ ተቀዳሚ ዓላማው የኤደርሰንን ዝውውር ማጠናቀቅ፣ ማቲያስ ፈርናንዴዝ፣ ቶናሊ፣ ኤሌት አንደርሰን ከነዚህ ተጫዋቾች የዝውውር እንግዲህ 3ቱን ለማስፈረም ይፈልጋሉ። ሌላ አዲስ ነገር ካልተፈጠረ በስተቀር ወደ አድማጫችን የስፖርት ነው። የስፖርቱን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።